ሴቶች ሁልጊዜ ከሚያናግሯቸው ሰዎች ይልቅ እነሱን ችላ የሚላቸውን ሰዎች የበለጠ ያስታውሳሉ። ሴቶች አብዛኛውን ጊዜ ማራኪ ሆኖ ካገኙት ወይም ከሳባቸው ወንድ ጋር ሲነጋገሩ ከፍ ባለ ድምፅ ይናገራሉ። ሴቶች ጥሩ የማስታወስ ችሎታ አላቸው። እናም ሁሉንም ነገር በእያንዳንዱ ደቂቃ ከነበሩት ዝርዝሮች ጋር ማስታወስ ይችላሉ። ጥናቶች እንደሚያሳዩት ሴቶች አብዛኛውን ጊዜ የአንድ ሰው ሀብት ከአካላዊ ገጽታ ወይም ከመልኩ የበለጠ አስፈላጊ እንደሆነ አድርገው ይመለከታሉ። ሴቶች ከወንዶች በተሻለ ስሜትን መረዳትና ማንበብ ይችላሉ። ነገር ግን አንዳንድ ጊዜ በስሜት ተጎጂዎች ይሆናሉ። ሴቶች ወንዶችን በጣም ያጣራሉ፣ ይፈትሻሉ፣ ግን እኛ አናውቀውም። ይህ የሴቶች ተሰጥኦ ነው። ሴቶች ስለ ወሲብ ብቻ የማያስቡ ወንዶችን ይወዳሉ። ሴቶች በበጋ ወቅት ከየትኛውም ወቅቶች በበለጠ የጾታዊ ግንኙነት ወይም ወሲብ ይፈልጋሉ። ሴቶች መነጽር ያደረገ ወንድ የበለጠ ማራኪ ሆኖ እንደሚያገኙት በሳይንስ ተረጋግጧል። የዚህ ምክንያት መነጽር ፊትን የበለጠ ተመጣጣኝ እንዲመስል ስለሚያደርግና ሚስጥራዊ ሆኖ እንድትታይ ስለሚያደርግ። ሴትን ለ20 ሰከንድ ማቀፍ ደስታዋንና በራስ መተማመኗን ያሻሽላል። ሴቶች በአጋራቸው አንገታቸውን መሳም ይወዳሉ። የሴቶች አንዱ ጡት ሁልጊዜ ከሌላኛው ይበልጣል። በተፈጥሮ እኩል መጠን ያለው ጡት ያላት ሴት የለችም። ጥናቶች እንደሚያሳዩት ሴቶች ፂም ያላቸውን ወንዶች ይበልጥ ማራኪ እንደሆኑ፣ የበለጠ ኃላፊነት የሚሰማቸውና የተሻሉ ወዳጆች እንደሆኑ አድርገው ይመለከታሉ። በጥናቶች መሰረት ሴቶች ከወንዶች ይልቅ ብዙ ቅዠቶችን በስሜት ላይ የተመሰረቱ ህልሞችን ያያሉ። ሴቶች አብዛኛውን ጊዜ ለእነሱና ለዘሮቻቸው የሚያስፈልጉትን ነገር ማቅረብ ወደሚችሉ እንዲሰባሉ። ሴቶች ከሁሉም በላይ ግንባርን መሳም ይወዳሉ። ሴቶች ጠንካራ የማሽተት ስሜት እንዳላቸው በሳይንስ ተረጋግጧል። ይህም የወር አበባ በሚያዩበት ጊዜ የበለጠ ጠንካራ ይሆናል። አንድ ሴት ሆን ብላ የምታበሽቅና ቅጽል ስሞችን ካወጣችልን አብዛኛውን ጊዜ በአንተ ትስባለች ወይም ተማርካለች። እናም ከጓደኝነት በላይ ትመለከታለች። ሴቶች በጡታቸውና በዳላቸው ቅርጽ አብዛኛውን ጊዜ በራስ መተማመናቸው ይወሰናል። ስለ እነዚህ ነገሮች በጣም ስሜታዊ ናቸው። እናም ስለ እነሱ በጣም ብዙ ያስባሉ። ሴቶች ብዙ ጊዜ ፈገግ ከሚሉ ወንዶች ይልቅ ብዙም ፈገግ የማይሉ ወንዶችን ይበልጥ ማራኪ አድርገው ይመለከታሉ። ሴቶች በፍጥነት ይፈርዳሉ ወይም ይገምታሉ፣ እናም ፍርዳቸው ብዙም አይሳሳትም። ሴቶች አብዛኛውን ጊዜ ከወጣት ወንዶች ይልቅ በእድሜ ገፋ ያሉ ወንዶችን ይመርጣሉ። የዚህ ምክንያት በእድሜ ገፋ ያሉ ወንዶች የበለጠ ኃላፊነት የሚሰማቸውና ለእነሱና ለዘሮቻቸው እንክብካቤ መስጠት ችሎታ እንዳላቸው አድርገው ስለሚመለከቱ። ጥናቶች እንደሚያሳዩት ሴቶች በወር አበባ ወቅት በጣም ወንድ ወንድ በሚመስሉ ወንዶች ይማረካሉ። ነገር ግን በሌላ ጊዜያት ደግሞ ብዙም ወንድ ወንድ ያልሆኑ ወንዶችን ይበልጥ ማራኪ ሆነው ሊያገኙ ይችላሉ። ሴቶች ከቃላት ይልቅ የበለጠ ቃላት አልባ በሆኑ ምልክቶች ይግባባሉ፣ መልእክትን ያስተላልፋሉ። ሴቶች የበለጠ ቆንጆ ነው የሚታዩ ነገሮችን እንከን የለሽ ወይም ከከፍተኛ ጥራት ጋር ያዛምዳሉ። ስለዚህ ለስላሳ፣ ቆንጆና ማራኪ የሆነ ማንኛውም ነገር ይወዳሉ። ሴቶች አንዳንድ ጊዜ የሚፈልጉትን አያውቁም። ሴቶች ሌላ ሴትን ስታደርግ ያዩት። ሴቶች በሰውነታቸው ውስጥ ከወንዶች በእጥፍ የበለጠ ህመም ማስታገሻዎች አላቸው። ነገር ግን በጣም ከፍተኛ የሆነ ህመም አላቸው። ፊቷ ላይ ያለው ፈገግታ ከእሷ ጋር ከምታሳልፈው የጊዜ ጥራት ጋር በቀጥታ የተገናኘ ነው። አንዲት ሴት በቀላሉ አደጋን ማሽተት ትችላለች። እናም ከማታውቃቸው ሰዎች ጋር ባሉ ግንኙነቶች ላይ በእሷ ደመ ነፍስ ላይ መተማመን ትችላለህ። የሴቶችን ባሽታ የወንዶች የወሲብ ስሜትንና የቴስቴስትሮን መጠንን ይቀንሳል። በአጠቃላይ ሴቶች ጎርናና ድምፅ ያላቸውን ወንዶች ይመርጣሉ። ምክንያቱም በረጋ ያሉና የበለጠ በራስ የመተማመን ስሜት ያላቸው ይመስላሉ። ራቁታቸውን የሚተኙ ሴቶች ከሚሸፋፈኑ ሴቶች ይልቅ ደስተኞችና የበለጠ በግንኙነታቸው ይረካሉ። ሴቶች ሊጠብቃቸው የሚችልን ወንድ ይወዳሉ። አንተ ጋር ሁልጊዜ ደህንነት እንዲሰማት አድርግ። በአማካይ አንድ ሴት በህይወት ዘመኗ 450 ጊዜ ያህል የወር አበባ ታያለች።
ሴቶች በማህበራዊ ሁኔታ ንቁና እንደ ሁኔታው ወይም እንደ ፕሮግራማቸው ለባሽ ናቸው። አንተም አለባበስህን ከሁኔታው ጋር ማጣጣም በጣም ጥሩ ነው። ጭንቀት የሴቶችን የመውለድ አቅም ይቀንሳል። ሴት ልጅ ዝም ካለችና ከቀዘቀዘችበት ምናልባት በጣም ወጣት ሊሆን ይችላል። እናም ሌሎች አማራጮችን እየተመለከተች ሊሆን ይችላል። ሴቶች ሁለቱንም የአንጎላቸውን ክፍል ከወንዶች በበለጠ በብዛት ይጠቀማሉ። ሴቶች የፍቅር አጋር በሚፈልጉበት ጊዜ የወንዱ ቁመት በጣም ያሳስባቸዋል። በጥናቶች መሰረት ሴቶች አንድ ወንድ ከአማካይ የወንድ ልጅ ቁመት ትንሽ እንኳን ያነሰ ቢሆን እሱን ውድቅ የማድረግ እድላቸው ከፍተኛ ነው። ሴቶች ውድ ልብሶችን ይገዛሉ፣ ነገር ግን የሚለብሱት በጭራሽ አያገኙም ወይም የላቸውም። ሴቶች ሁልጊዜ የሚያምር ልብስ ይለብሳሉ፣ ቆንጆ ይሆናሉ፣ ነገር ግን በጭራሽ አያደርጉም። ሴቶች በጭራሽ አያደርጉም፣ ነገር ግን አሁንም አንድ ወንድ እንዲያደንቃቸው ይጠብቃሉ። ነገር ግን ሲያደንቃቸው አያምኑትም። ሴቶች በመሳም ወገባቸውን ስትወጥታቸው ይወዳሉ። ሴቶች ምክር መስጠትና አድናቆትን መቀበል ይወዳሉ። ሴቶች ለሚወዱት ሰው ማንኛውንም ነገር ያደርጋሉ። ለዛሬ ይህንን ይመስል ነበር። ሴቶች የትኛውን እውነታ በራሳችሁ ላይ ያስተውላችሁ ታውቃላችሁ? የትኛውስ በጣም አስገረማችሁ? ሀሳባችሁን ከታች ባለው የኮሜንት ቦታ ላይ አካፍሉ። እነዚህን እውነታዎች ከወደዳችሁት ይህንን ቪዲዮ ላይክ በማድረግ ብዙ ሰዎች ጋር እንዲደርስ አግዙን። ሌሎች ተጨማሪ ቪዲዮዎችን ለማግኘት እና አዳዲስ ቪዲዮዎች ሲለቀቁ ማሳወቂያዎች እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን አብሯት።